ሰላም ከሕክምና ተመለሰች። እንግዲህ ህይወቷ በጣም ጥሩ ሁኔታ ላይ ነው ያለችው እና ኑ መታችሁ ሰዷት ተብሎ እንግዲህ ብሌንና በኃይሉ ይዘዋት መጥተዋል ወደ ቤት። እንግዲህ በኃይሉ እንደምንም ተጣጥሮ ሰላምን ለማዳን በጣም ብዙ ነገሮችን እየጣረ ነው ያለው። ምክንያቱም ያው ሰላም እንድትድን ድናም እንግዲህ ሀብት ንብረቷን ለመውረስና ለመውሰድ ራሱ ሁሉን ነገር በእጁ ካደረገ በኋላ በራሱ መንገድ ማጥፋት ነው የፈለገው። ነገር ግን አሁን ከዚህ ከአእምሮ ህመሟ እንድትድን በእውነት ብዙ ነገሮችን እያደረገ ነው። እንግዲህ ሳይካትሪክት ጋር ወስዷት እንግዲህ ያው የአእምሮ ህመሟን መርጃ ማዕከል ወስዷት እንግዲህ ባለፈው እንደወሰዳት ታስታውሳላችሁ። አሁን በጣም በጥሩ ሁኔታ ላይ ስለምትገኝ ውሰዷት ተብሏል። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ይህንን ቪዲዮ ላይክ፣ ሰብስክራይብ እያደረጋችሁ ጀምሩት። እንዲሁም በቅንነት ሼር ብታደርጉልኝም ደስ ይለኛል ማለት ነው የኔ ወዶች። እንግዲህ አደራ ድራማን ቀጣዩን ክፍል ይዤላችሁ ቀርብ ያለው እንግዲህ ከአደራ ድራማ ላይ በጣም ብዙ በርካታ ነገሮችን እየተማርን እንገኛለን። እንግዲህ በኃይሉ ቃልዬን ለገንዘብ ብሎ ይዟት እንደመጣ ይታወቃል። የውሸት እናትና ልጅ እንደሆኑ ይታወቃል። ይህንን ነገር ብሌንም ታውቃለች። ያው እንግዲህ ሰላም ግን ምስኪን ነብሰ ገዳይ ሳትሆን ነብሰ ገዳይ ነሽ ተብላ እንግዲህ ራሷን እንድታስብ አድርገው ነው ከዚህ ጭንቀት ውስጥ ያስገባት። እዚህ በሽታ ላይ የጣሏት እንግዲህ ወንድሟ ነው ማለት ነው። ከድሮም ጀምሮ ህፃን ሳሚ በእውነት ከድሮም ጀምሮ ለብሌን በጣም አውቆም ሲሆን ሳያቅ በጣም ሲጠብቃት ነበረ ብሌንን። እንግዲህ በኃይሉ ገና ህፃን እያለች ጀምሮ ብሌንን ማለት ነው እናቷ ሰላም ወደ አረብ ሀገር ስትሄድ ለራሱ ገና ህፃን እያለች የ3 ዓመት ህፃን ልጅ እያለች ለራሱ ትቷት ስትሄድ በቃ እናቲቱን በቃ ገንዘብ ብቻ አንቺ ብር ላኪ እንጂ ልጅቷ ታድጋለች ብሎ እንግዲህ አውቶን የጣለባት እና እንግዲህ ለነፍሴ ትሆነኛለች ብላ ነው እንግዲህ ገነት ያሳደገቻት ማለት ነው። እና ሳሚን ወስደ እንግዲህ ሰላም ከ10 ዓመት በኋላ ስትመጣ ሳሚን ሂድና ገዳላት ብሎ ሲልከው እንግዲህ አልገደላትም ማለት ነው። አልገደላትም። ከድሮም ጀምሮ ሲጠብቃት ነበረ ሳሚ። በእውነት ያው የሚሰራው ከኃይሉ ጋር ቢሆንም ግን በእውነት ሳሚ ሁሉንም ሲያግዛቸው ነበረ በተዘዋዋሪ ማለት ነው። ለብሌንም ሆነ ለዳግም እናቱን አልገደለበትም። እንደዛ እያደረገ ነው እንግዲህ እስከዚህ ድረስ ያቆያቸው ማለት ነው። ፎቶዋን እንኳን ሁሉ ሲሰብርባት የሰላም ፎቶዋን ሲሰብርባት ብዙ ነገር ሲወረውርባት ማለት እንግዲህ ይህን ሁሉ የሚያደርገው እንግዲህ ብሌን ትክክለኛ ልጇ ከሆነች ሀብቱን ንብረቱን በሞላ ትወርሳለች ብሎ ነው እንግዲህ እንደዚህ የሚያደርገው ለሀብቱ ብሎ ነው ማለት ነው። እንግዲህ እህቱን እናትና ልጅን ለያይቶ ይህን ያክል ዓመት ያው እውነት ግን ባለመተዋወቅ ነው እንጂ ከጎኗ ነው እንግዲህ ከመጣች ጀምሮ እንዲያውም ወዲያው ግደላት ብሎ ስልኮት ስለነበረ ልክ ቤት ስትመጣ እሱ ያውቃታል። እሷ ግን ህፃን ስለነበረች ምንም እናቷንም አላስታወሰቻትም፣ በኃይሉንም ምንም አላስታወሳችውም ነበረ። ብሌን ወደዛ ቤት ተቀጥራ ስትመጣ በሰራተኝነት ደላላው ሂጂ ብሎ ሲልካት እንግዲህ ወዲያው ነበረ ያወቃት እሱ ማለት ምክንያቱም ያለችበትንም ሁሉንም ነገር ስለሚያውቅ ወዲያው እንደው በር ላይ ሊገላት ነበረ፣ በጩቤ ሊወጋት ነበረ። እንዲያውም ከዛ ሰላምና ይቺ ቃልጌ ሲወጡ ነው እንጂ የተዋት ማለት ነው። እና እንግዲህ ከድሮ ጀምሮ እንግዲህ በመርዝ ለራሱ ልትገላ ስትል ደግሞ በቤት ውስጥ ደግሞ እንግዲህ ዳግም ጠበቃ እሷ በእውነት ብሌን ለሰላም በጣም ብዙ ነገር ነው ከብዙ ነገር ነበር የጠበቀቻት። ቃልዬና በኃይሉ እንግዲህ በሚሰሩት ተንኮል በመርዝም በምንም
እየጠበቀቻት ነበረ። መርዙን ለራሱ አንዴ በልተዋለች፣ ታስታውሱ ከሆነ መርዙን ሁላ በልተዋለች ማለት ነው። ለእሷ ልትሰጣት የነበረውን እኔ ጉርሻ ወዳለሁ ስጭኝ ብላ በላችሁና ከዛ እንትናለች ስላየቻት ማለት ነው። እና አሁን ደግሞ ያው በጣም እየተንከባከበቻት ወደ ራሷ እንድትመለስ ምታስታውስ ድሮ ምታውቃቸውን ነገሮች እንግዲህ እያሳዩት ወደ ራሷ እንድትመለስ። እስካሁን ግን ቃልዬን እስካሁን ምንም አጠገቤ እንዳላሽ ነው የምትላት። ምንም አንቺ ልጅ አይደለሽም ልጅ ብሌን ናት እያለች ነው። አሁንም ደህና ናት፣ እየተመለሰች ነው፣ ወደ ራሷ እየተመለሰች ነው። ግን ቢሆንም ቃልዬን ጥልት ነው ያደረገቻት። ምክንያቱም በእሷ ምክንያት ነው እዚህ ነገር ሁሉ ውስጥ የገባችው። አልማዝ የውሸት እናት መሆኗን ሪከርዷን ዳጊ ሲያሰማት በቃ በዛ ተናዳ ነው። እንዴት በዚህ ልጅ ላይ እንዴት እንደዚህ ጨካኝ ትሆኛለሽ? እንዴት እንደዚህ ክፉ አረመኔ ትሆኛለሽ? አንቺ እውነት አንቺ የኔ ልጅ ነሽ ብላ በዛ ምክንያት ነው እንግዲህ የወረወረቻት። ግን አልማዝ ያው አልሞተችም። እንግዲህ በኃይሉ ቁጥጥር ስር ነው ያለችው አልማዝ እና እሷም ተገዳ ነው የዛንን ቀን እንደዚህ ለትታመም ቀን ለራሱ ሁሉንም ነገር ነግራት ነበረ ተናዳ ማለት ነው ቃልዬ። ምክንያቱም ያገናኛቸው ከኃይሉ ጋራ ገንዘብ ነበረ። እንግዲህ እኩል እንካፈላለን ብላ ነው እንግዲህ እንደዚህ ደፋ ቀና እያለች ብሌንንና ሰላምን ለመግደል የምትሰራው ያው እኩል ይካፈላለሁ ብላ ነው። ግን በኃይሉ ብልጥ ነው። ሳሚንም ሆነ ቃልዬን ምንም ገንዘብ አይሰጣቸውም። ሰላም ለራሱ እንዲሁ እቅዳቸው እንኳን ቢሳካ ሁሉንም ነገር መጨረሻ ላይ ሳሚንም ይገድለዋል፣ ቃልዬንም ይገድላታል። ግን እነሱ ብልጥ ሆነውበታል። አንደኛ ቃልዬ ብዙ ነገሮች ይዛበታለች፣ ቪዲዮ እሱን እስር ቤት የሚያስገባ ያንም ደግሞ ይዞበታል። ሁለቱንም ወንጀላቸው የሚያሳይ ቪዲዮ አላት እንግዲህ እና ለዛ ነው እንደዚህ የምትኩራራባቸው ማለት ነው። እንዲያውም እኮ መጨረሻ ላይማ በቃ እኩል እንካፈላለን ሁላ ብሏት ነበረ። ነገር ግን ያው በድንገት ሰላም እንደዚህ ሃይምሯን ስትስት ወደ ራሷን ማወቅ ሰውን መርሳት ስትችል በቃ ሳይሆን ሲቀር ጸጥ አለ። እንግዲህ አሁን በጣም እየጣራ ያለው አሁን ቤት ውስጥ ለራሱ የሚከታተላት ዶክተር ሊቀጥርላት ነው። ጠዋት ማታ ቼክ የሚያደርጋት እሷ እንድታስታውስ የድሮ ነገሮችን የሚያሳዩት ሁሉንም እንድታስታውስ ድሮ ነገሮችንም ትዝ እንዲላት በጣም እየሰሩ ነው ያሉት ማለት ነው። በኃይሉ እንግዲህ ያው ለራሱ ብሎ ነው ይህን ያክል የሚጠራው እንጂ ለሰላምማ በዚሁ ብትሞት ደስታው ነበረ። ነገር ግን ከሞተች ደግሞ የግድ ሁሉም ቤቱ እንኳን ቢሸጥ የግድ የሰላም ፊርማ ያስፈልጋል። አካውንቷ ላይ ያለውም ነገር ያለው ብርም ሆነ ምን እሷ ፊርማ ያስፈልጋል። ለዚች ብሎ ነው እንግዲህ እያደናት እያለ ለማዳን እንግዲህ እንትን ያለው ማለት ነው። እንግዲህ ሳሚ ደግሞ በኃይሉን ሊያዋርደው ነው። ምክንያቱም የብሌንን ለገነት ሁሉንም ነገር ነግሯታል። እሷ ደግሞ ለቃልዬ ለብሌን ለገነት ሁሉንም ነገር ስለነገራት ያው መቼም ገነት ለብሌን ትነግራታለች ብሎ ነው። ካልሆነም ደግሞ እንግዲህ ካልነገረቻትም ያው ስልኩ ስላለው መልሶ ያው ደውሎ ይነግራታል ሁሉንም እናቷ እንደሆነች የባለፈውም የውሸት በኃይሉ እንደሆነ ይሁን ነገር የሚያቀነባብረው ሁሉ ይነግራታል። እንግዲህ ቃልዬ የእሷ ልጅ እንዳልሆነች በደንብ ታውቃለች። ትክክለኛ ልጇ እንዳላገኘች ታውቃለች። ስለዚህ ሙሉ ለሙሉ ነው የምታምን አሁን ብሌን። ለምን ልክ እሷ ስታቅፋት ልክ እንደ እናቴ ነሽ ትላታለች። እሷም ደግሞ አሁን ደግሞ በህመሟ ምክንያት ልጅ አንቺ ነሽ ብላታለች ሰላም ማለት ነው። ስለዚህ ሰላምም ታምናለች፣ ብሌንም ደግሞ ታምናለች። ምክንያቱም በቃ በጣም ነው ቅርርበነታቸው እንዳሰሪና እንደሰራተኛ ያንን ሁሉ ነገር ሲያደርግ የነበረው እንግዲህ ሁሉም ለራሳቸው ነው ማለት ነው። ሁሉም ለራሳቸው ጥቅም ነው። ሳሚም ቢሆን ለራሱ ጥቅም ነው። ግን ሳሚ እየተበቀለው ነው፣ በኃይሉ እየተበቀለው ነው። አንድ ሀብቱን ገንዘቡን ብቻ
ሳይሆን እየተበቀለው ነው። ምክንያቱም ቤተሰቡን ያሳጣው በኃይሉ ስለሆነ ማለት ነው። እየተበቀለው ነው። አሁን ምንም ቢያደርግ በኃይሉ በፍጹም አይሳካለትም። በዚህ ቃል ኪዳን አለች፣ በዚህ ደግሞ ሳሚ አለ፣ በዚህ ደግሞ ዳግምም አለ እና ዳግም አሁን የአልማዝን በህይወት መኖር አላወቀም እስካሁን ድረስ ማለት ነው። ዳግም አላወቀም። እንግዲህ ዳግምን ደግሞ ለማስፈራራት አስቧል በኃይሉ። ምክንያቱም ነፍሰ ገዳይ ነህ ብሎ አብሮ ከብሌን ለመለየት አስቧል ማለት ነው። ያው ዳግም አብሮ ይዟት ስለነበረ ነው እንጂ ምንም አላደረገም። ያው አሻራ ቢመረመር የሚወጣው ያው የዳግም እጅ ነው። የዳግምና የቃል ኪዳን እጅ እንግዲህ እንደዚህ አድርጎ ነው ይዞ የነበረው። አሁን በእርግጥ በቃልዬ ሁሉን ነገር ስለምታውቅ ያው ለዳግምን ስለምትወደው ተናግረዋለች። አልማዝ በህይወት እንዳለች ተናግረዋለች ለዳግም ማለት ነው። ምክንያቱም ትወደዋለች። አሁን ባለፈው ተቀራርበዋል። በጣም ነው የተቀራረቡት ማለት ነው። ድጋሚ ተቀራርበዋል። ስለምትወደው ትነግረዋለች። በኃይሉ በዚህ ይከሽፍበታል፣ ይህኛው ሴራው ማለት ነው። እና ሀሳቡ አሁን በመጀመሪያም ሰላም እንድትድን ነው። ሰላም ከዳነች በኋላ ግን ያው የሚታወቅ ነው ምንም እንደሚያደርግ እንዳይታወቅበት አሁን ሁሉንም በሆነ ምክንያት መያዝ ይፈልጋል። በሆነ ሴራ መያዝ ይፈልጋል። የሚያስፈራራበት ነገር ከሁሉም ማግኘት ይፈልጋል። ቃልዬንም ቢሆን አሁን በዚህ በአልማዝ ጉዳይ ቃልዬን ምንም ማድረግ አይችልም። ምክንያቱም እሷ ናት ሽቶ ረጭታ መኖሯን አይታለች። ያላየው አሁን ዳግምን በዚህ በኩል ይዞታል። በቃ ሌሎቹን ነው እንግዲህ እንደዚህ። ስለዚህ ነገር ደግሞ እስካሁን ዳግምም ለብሌን አልነገራትም፣ ደብቋታል ማለት ነው። አታቅም። ብሌንም እንግዲህ አልማዝ ትሙት ትዳን እየታወቀው ነገር ያወቀችው ነገር የለም። ብቻ እናቷ እንዳልሆነች ስላወቀች ምንም ስለሷ መጨነቅም ማሰብም አቁማለች ማለት ነው። አሁን ትክክለኛ እናቷን ያው እንግዲህ ሰላምን ነው በቃ ከዚህ በኋላ እንግዲህ ሰላም በደንብ ስታገግም በደንብ ወደ ራሷ ስትመለስ ደውሎ ይነግራታል። ድጋሚ ደውሎ ይነግራታል። ለሰላምም ቢሆን በኃይሉም መጉዳት ስለሚፈልግ ሳሚ ደውሎ ይነግራታል። ሰላምም ቢሆን እቺ ቃልዬ ልጅ ሳትሆን በር ተከፍሏት የመጣች የውሸትና ልጅሽ ናት፣ ትክክለኛ ልጅሽ ብሌን ናት ብሎ በእርግጠኝነት ይነግራታል። ምክንያቱም በኃይሉ የተመኘውን ገንዘብ የተመኘውን ነገር ማግኘት የለበትም ብሏል ዳግም። ሳሚ በጭራሽ አታገኛትም፣ እንደዚህ የጓጓህለትን ገንዘብማ በፍጹም አታገኝም፣ አዋረድሃለሁ ቤተሰቦችን እንደዚህ ብሎታል። እንዲያውም ባለፈው ቤተሰቦችን እንዳሳጣኸኝ እኔም ደግሞ የምችለውን ያክል ሁሉ አንተን መጉዳት ነው የምፈልገው አቶ በኃይሉ። እኔ ዝም ብዬ እንዳይመስልህ ከአንተ ጋር እንደዚህ ደፋ ቀና ምለው አንተን እስከ መጨረሻው ድረስ እፋለመሃለሁ። እስከ መጨረሻ ድረስ ያንተን መቃብር ነው መመሰልህ። የቤተሰቦችን መቃብር እንደማስክ አንተን ቤተሰቦች ከገቡበት ጉድጓድ ትገባለህ እያለ እንግዲህ በጣም ነው እየዛተበት። ባለፈው እንግዲህ በልቡ ይህንን ነገር ይዞ ነው እንግዲህ ከእሱ ጋር አለቃ እያለ እንግዲህ ወደዚህ በሚያዘው ሁሉ የሚሄደው ማለት ነው። ግን ያከሽፍበታል። ባለፈው የገኒንም ግደላት ያለው ጊዜ አልገደላትም። ነብሰ ገዳይ መሆን አይፈልግም ሳሚ። በሆነ ምክንያት በሆነ ስበብ አይታችሁ ከሆነ ከመጀመሪያው ጀምሮ በሆነ ምክንያት እንግዲህ እያተረፋቸው ነው እነኝህን ሰዎች። ብሌንንም ወዷታል። ብሌንንም በጣም ነው የወደዳት። እንዲሁም ዳግምን ለራሱ ከእጅ ነው የምነጥቀው፣ ከእጅህ እነጥቅሃለሁ፣ በእውነት ብሌንን የግሌ አድርጌ አሳይሃለሁ ሲለው፣ ዳግም ደግሞ በጣም ነው የሚወዳት ብሌንን። ተናዶ በጥፊ ነው ያለው። በጥፊ ሲለው ደስ ነው ያላት ብሌን። የኔ ጀግና፣ የኔ ወንዳ ወንድ፣ እንዲሁ የኔ ባቶን ይቆጨኝ ነበረ የሌላ ሴት ሆነ ባይህ እኮ በስመ አብ አለችው ማለት ነው። እና
ስለዚህ የምትወደው ሳሚን ብሌን የምትወደው ዳጊን ነው። ባለፈው ሁሉን ነገር ያደረገው ሲጀመር ዳግም ለራሷ ብሎ ነው፣ ለእናቷ ለማትረፍ እሷንም ለመከላከል ብሎ ነው ማለት ነው ሁሉ ነገር የሚያደርገው ዳግም ለራሱ እና ስለዚህ አሁን እንግዲህ ብሌንን ሊያስፈራራት ይችላል። እናትሽን ሰላምን እገልብሻለሁ ብቻ በሆነ ምክንያት ሰላም ብሌንን ያስፈራራታል። አሁን ሳሚ እንግዲህ በጣም ብዙ ነገር ልታስተናግድ ትችላለች እንግዲህ ብሌን፣ ምክንያቱም ሳሚ ወዷታል፣ የእውነት አፍቅሯታል ማለት ነው። እንግዲህ ዳጊም ደግሞ በጣም ነው የሚያፈቅራት፣ በጣም ነው ችግር ውስጥ የገባችው ብሌን። ስለዚህ አሁን ያው ምርጫዋ የሚሆነው ያለምንም ጥርጥር ዳግም ነው የሚሆነው። ሌላ እና ምርጫዋ እሱ ነው። ግን ደግሞ አሁን ወይ እናትሽን እገልብሻለሁ ከኔ ጋር ካልሆንሽ፣ ወይ አሳዳጊነትሽን፣ ወይ ሰላምን እገልብሻለሁ ብሎ ሊያስፈራራት ይችላል። ያው እንደዛ ሊያደርግ ይችላል። ምክንያቱም ዳግምን ለማናደድ ደግሞም ደግሞ ወዷታል። ዳግምን ለማናደድ ብቻም ሳይሆን ወዷታል ማለት ነው ብሌንን። ስለዚህ አሁን ብዙ ፈተና ይደርስባታል ብሌን።